እንዴት ናችሁ? አማኗ ዛሬ ማለት ነው ታዋቂ መሆን የነበረባቸው ሀገራችን ላይ ማለት ነው። ስንቱ ፋራ ታዋቂ ሲሆን ማለት ነው ታለንት ተሸክመው ማለት ነው ማለት የያዙት ታለንት ማለት ነው ከባድ የሆነ ነዛሪ የሆነ ታለንት ያላቸው ልጆች አስተዋውቃቸዋለሁ። ገና ሳሰማቸው አሁን ታያቸዋላችሁ፣ ይነዝራቸዋል። ጉስባም ታውቃላችሁ፣ አንድ ጸጉራችሁ ይቆማል። እነዚህ ልጆች ስሰሙ ማለት ነው እነዚህ ታለንቶች ማለት ነው ድምጽ ብቻ አይደለም ዳር ላይክ ሆልሰም ናቸው። ገባችሁ? ስታያቸው ራሱ ይነዝሯቸዋል። አሁን ይህን ሹፉልኝ በእናታችሁ። ከልጁ ጋር ነው የሚዘፍነው። ድምፁ ብቻ አይደለም በቃ ለልጁ የምታሳየው አክሽን ራሱ ምናምን ደስ ይላል። ሹፉ ሰጥቶኛል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ኖራለሁ ከምንም በላይ እንደምታየው ያጭጫዋ ማለት ነው። እንዲህ አይናይኑን ነው የምታየው። እወድሻለሁ አንደበትሽ ጣፍጠኛል ሳውራሹዬ ባድር ያንሰኛል ጨዋታሽ ያስደስተኛል ህመምሽ ደግሞ ያስጨንቀኛል አስባለሁ ብዙ እኔ ገና ያለሽኝ አንቺው ነሽና ይባርከው ድል ፈንታዬን ጨምሮ ይስጥሽ ዕድሜን ክፋይንካሽ ልጄን አይኔን አሌንታዬን። አሁን ይህ ማለት ነው ድምፁ። እስኪ አንድ ታዋቂ ጥሩልኝ፣ በማይረባ ነገር ታዋቂ የሆነ አንድ ቲክቶከር። አሁን ለምሳሌ ጃኒ የምትባለዋ ሴትዮ ማለት ነው እሷ ምን ታለንት ኖሯት ነው ፌመስ የሆነችው? ገባችኋ? ይሄ ልጅ ይሄን የመሰለ ድምፅ ተሸክሞ ቁጭ ይላል። ገባችኋ? ምንም አብላይ መታወቅ የነበረበትን ያክል አልታወቀም። ከዚህ የበለጠ ደግሞ አንጀት የሚበላ ላሳያችሁ በእናታችሁ። ድምፁ ማለት ነው ድምፁ ሳይሆን ለልጁ ያለው ነገር ማለት ነው እንዴት አንጀት እንደሚበላ ላይ አንጀት የሚበላ ሳይሆን ሆልሰም ነው፣ ደስ የሚል ነገር ነው። ቆንጆ የኔ ልጅ የኔ ቆንጆ የኔ ልጅ ወድሻለሁ። እንዴት እንደምታየው ሹፉልኝ በእናታችሁ አይኑን። እኔ እንደዚህ አይነት ታለንት ኖረኝ ጩጬ ቢኖረኝ እንደዚህ ማለት ነው ቀን ሙሉ ነበር መዘፍንለው። ወድሻለሁ የኔ ልጅ ወድሻለሁ እንዴት እንደምታየው ልጅ ይሄንማ ስንድገመው በእናታችሁ በጣም ላይ ሆልሰም ነው። ሙሉ ላሰማችኋል ስላቆራረጥኩት ነው፣ ግን ስሙት በእናታችሁ። ቆንጆ የኔ ልጅ የኔ ቆንጆ የኔ ልጅ ወድሻለሁ የኔ ልጅ ወድሻለሁ ልገባ እኮ ነው አይኑ ውስጥ አይናኑ የኔ ልጅ ይሄ የሚገርም ነው። የሚገርም ታለንት። ይሄ ታለንት ብቻ ሳይሆን የሆነ የሚያሳይ ሆልሰም ነገር ነው፣ የሚያስብል ነገር እና አሁን ይሄ ልጅ ታዋቂ መሆን ነበረበት ወይስ አልነበረበትም? የምሬን እኮ ነው። አንድ ማትረባቺክ ላይክ አሷን ሼክ ስላደረገች ብቻ ታዋቂ በምትሆንበት ሀገር ማለት ነው እነዚህ ልጆች ፌመስ ብቻ ሳይሆን ብዙ ነገር መሆን ነበረባቸው። አሁን ሌላ የሚያስደነግስ ድምፅ ላሳያችሁ። ለምሳሌ እዚህ ልጅ አሁን ይሄ ልጅ እንዲህ በየሜዳው መስፈን ነበረበት የሚያስብል ድምፅ ማለት ነው። ዘመድ ሸጌ እንደምን አለሽ ፍቅሬ አገሬ ልጅ ፍቅሬ ወንዜ ልጅ ገራዶ ሞላሎ ከቀጤማው ድረስ ሲወዱ ነው እንጂ አጠሎ አለማድረስ ፍቅሬ አገሬ። ድምፁ በራሱ ማለት ነው ፕሮፌሽናል ነው። በቃ ምንም ነገር የሆነ ፕሮፌሽናል ታውቃላችሁ፣ ዝም ብሎ ፕሮፌሽናል ነው። በቃ ምንም ስቱዲዮ ሳይገባ ማይክ ሳይደረግለት ምን ሳይደረግለት ፕሮፌሽናል ነው። ስቱዲዮ አያስፈልገውም ድምፁ ታውቃላችሁ። ፍቅሬ ወንዜ ልጅ የደስ ልጅ ብትሆን እናሰራኝም የወሎ ልጅ ብትሆን እናሰራኝም
የሰው አገር ሰው ናት ተቀርገድ የለኝም ተቀርገድ የለኝም ተቀርገድ የለኝም ነይ ነይ የአገር ልጅ ነይ ነይ ዘመዴ ሆ የአገሬ ልጅ ሆ ዘመዴ ዘመዴ እያለ ወጣ። አሁን ይሄ ልጅ እንዲህ መባከን ነበረበት። እውነት ለማውራት መባከን ነበረበት ይሄ ልጅ። እርግጠኛ አይደለም ባክኗል ወይስ አልባከንም፣ እርግጠኛ አይደለሁም። መባከን አለማባከኑም ማለት ነው። አይሮን ነው ሜቢ እኔ ሳላውቀው ታዋቂ ሊሆን ይችላል ልጁ። ገባችሁ አይደለ? ድምፁ ግን አንደኛ ነው፣ አንደኛ ነው። ኔክስት ማሳያችሁ ልጅ ኔክስት ማለት ነው። በቃ ሙሉ ላይክ ድምፁ ብቻ አይደለም ልጁ ሙሉ ለሙሉ ታዋቂ። እርግጠኛ ነኝ ቲክቶክ ላይ ታውቁታላችሁ። ሙሉ ለሙሉ አክሽኑ፣ ሁኔታው ምናምኑ ለፍምስና የሚመች ልጅ ነው። ግን አይዶን ሊፈምስ ብሎ አልፈመሰም። ለጥቂት አመለጠው መሰለኝ መፈመሱ። ሹፉት ግን በቃ ድምፁ ስፔሻል ነው። ገባችሁ አይደለ? ለየት ያለ ድምፅ ነው። በቃ ምናምን እኮ አይደለም ግን ለየት ያለ ድምፅ ነው። ፊውቸርን ካወቃችሁት እርግጠኛ ነኝ ፊውቸር የሚባል ድምፅ ያለ ካወቃችሁት የእሱ ድምፅ ነው ያለው። ሰሊናዬ ሰሊናዬ ሀገረ ፍቅሬ አበባዬ ሰሊናዬ ሰሊናዬ አንቺ ሀገረ ፍቅሬ መዓዛዬ ለጤናሽ ደህና ነሽ ወይ ሰላም ነሽ ወይ ፍቅሬ ሆይ ከኔ ርቀሽ አስቻለሽ ሆይ አድማሱን አልፎ በመንፈስ ይረስ። የዚህ ልጅ ልንገራችሁ ያላችሁ እንትን ምንድን ነው የሚባለው ቅላጼ ዜማ የሚባለው ነገር ሲያንሸራቱ አየሁኝ። ይህ ልጁ ቅላጼ ዜማ ምናምን ሰው ድምፅ የሆነ የተለየ አይሮን ነው። እንዴት ብዬ የሙዚቃ እውቀት የለኝም፣ እንዴት ብዬ እንደምገልጽላቸው አያውቅም። ግን ድምፁ የሚገርም ላይክ የተለየ ነው። ገባችሁ አይደለ? የሆነ የያዘው እዚህ ጋር የያዘው ነገር ነው ምናምን የሚለው ነገር የተለየ ነው። ገባችሁ? ፍቅር ሰላምታ እየተዋደድነው የጠፋች ትዝታ ይረሳል እንደ አብረን ተምረን አብረን አድገን መለቱ መቸስበን ክቡ ከመቶ እንደለየን ደግ ከመቶ ያገናኘን አምናለው አንድ ቀን እንደ ዋዛ አንቀርም ፍቅር ሰላም ካለ እንገናኛለን። እዛው አቆመው እኮ ልጁ ግን ማለት ነው። እንዳልኳችሁ ዜማ ግጥም ምናምን ጎበዝ አይደለም። ይሄ ቅላጼ ምናምን አያገባው። ገባችኋ? ልክ ግን የሆነ ድምፁ ለየት ደግሞ ብዙ ካያችሁት ሌላም ዘፈኖች አሉት። አሁን እነዚህ ኮፒራይት ምናምን ስለሚወስድብኝ አላስገቧቸውም እንጂ ማለት ነው የሚገራርሙ ላይክ ዘፈኖች ይዘፍናል አብሮ ማለት ነው። እና ሁኔታው ለፍምስና ጽድት ያለ ነው። ገባችኋ? ኦራይት እነዚህ ህፃኖች ደግሞ ማለት ነው ይነዝረኛል፣ ፀጉሬ ይቆማል ስሰማቸው ድምፃቸውን ማለት ነው። ሲፉል እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል። አሁን ድምፁ ከዚህ ህፃን ልጅ የሚወጣ ይመስላል። በእናታችሁ ያስረቀርቁታል፣ አይገልጸውም። እነዚህ በጣም ገና በልጅ ወደፊት ፌመስ እንደሚሆኑ እርግጠኛ ነኝ፣ ጩጬ ስለሆኑ። ብዙም ስቀን በደስታ ተከባብረን ይነዝራል። በእናታችሁ ደርሰናል። ምኞታችንም ሰምሮ ልጅም ወልደን ለመሳም የሆነ አይነዝራችሁም? ድምፃችሁ ንዝር ጭንቅላት ይላ ንዝር ይለኛል። ታውቃላችሁ ሆናል ኑሮን በፍቅር ስንመራ ለሚያየንም ኧረ እንዴት ደስ ያሰኛል። ደስታህም ደስታዬ ነው ስቃዬም ትለች እኮ ደግሞ ይለያል። ፍጹም የማንለያይ የክፉ ቀኒ ብትለይኝ አልወድም። እንዴት ነው ፀጉራቸው አልቆምም? እኔ በጣም እየነዘረኝ ነው ትላለች። ፋኛል ቁጭ በይናው ጋ ጧትም ሳንል ወይም ከሌሊቱ እስኪነጋ እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅም ወልደን
ለመሳም አብቅቶናል። ኑሮን በፍቅር ስንመራ ለሚያየንም እንዴት ደስ ያሰኛል ትላለህ። ድምፅ እንዳለው ሰው ማለት ነው። በአችን ላይ ከፊት ለፊቴ ማለት ነው 3 ሰዎች ጩጮች ተቀምጠው እየገመገሙኝ ነው። ኑ ሰላም በሏቸው ከፈለጋችሁ ኑ በቃ እናንተን ሰላም ለማለት በቃ እዛው ያቁለጨለጫሉ። ኑ እነዚህ ልጆች በራችን ላይ ላልገራችሁ ስቺ ማለት ነው የድሮ ቪዲዮ ላይ ካስታወሳቻት እቺን እያከለች ገብታ እቺ ህፃን ነበረች ድሮ ገና ቪዲዮ ስጀምር ማለት ነው። አሁን ስንት ዓመት ይሆን? 9 የተሻረጀሽ እቺኛዋ ገና አዲስ ምልምል ነች። አንቺ ስምሽ ማን ነው? ኑኑ አይደለም፣ እውነተኛ ስምሽ ኑርሃን። እሺ ለምንድን ነው እዛ ጋር ናችሁ የምታዩኝ እንደዚህ? ካልቀረስከን እያሉኝ በቃ በግድ ነው 0 አድርጌ ያዝኳቸው። ታውቃላችሁ? እሺ ታለንት አላችሁ? ዘፈን ታውቃላችሁ? አንድ ዘፈን መዝሙር። እሺ አንድ የፈለጋችሁትን ዘምሩ። እሺ ታለንት ለምን ይቅርባችሁ? እነዚህ ልቅረጻቸው እስኪ። እሺ ምን ትዘምሩ? የፍሪካ እነነነ ራሴን በት እየየየ ድምፅ ጨምሯል። ወይኔ አፈሩ ለቆይ እንዲህ ለማፈር ነው ቀረጽን ስትሉ የነበራችሁ። ሰላም ታያቻለሽ። አንቺ ነሽ ሰላም ብለሽ ትይዛለሽ። ቶሎ በሽ ነይ። እቺም ደግሞ ህፃኔ ነበረች አድጋ ነው። ነይ ግቢ ወደዚህ ነይ። ታያቸው ወደዚህ ነይ። ያቸው እንደዚህ ይኸውላችሁ ጽልኝ የእህት ልጅ የወንድም ልጅ ምናምን ናቸው እንዳለ። ነሽ አንቺ እቺም ህፃን እዚች ጋር ትታያችሁ። እሺ አንዴ ታለንት ማማየንም ይሻላችሁ ታለንት አንድ ዘፈን እንግሊዘኛ። እሺ አንድ ደቂቃ ሰጥቻችኋለሁ። ዘፍናችሁ እሺ ተለበሉ። አንድ ዘምራችሁ ሂዱ። እሺ አንድ ዘፈን አፈራችሁ። በቃ ሂዱ። በቃ ሂዱ። ቻው። ይኸው ተቀረጻችሁ። በቃ ሂዱ። ኧረ በስመ አብ እሳስ ያደረጉኝ እኮ ነው ካልቀረጽን ብለው፣ ግን ሲመጡ አፈራቸው። አፈሩ። እዛ ካልቀረጽ ከደስ የነበሩ ልጆች አፈሩ ባንዴ ማለት ነው። እሺ ወደ ሪል ታለንቶች እንሂድ። እሺ ወደ ህፃኖቹ የአሁኖቹ ህፃኖች አንድ እንድገምላቸው ድምፃቸው ይገባቸዋል ትላለህ። ጠፍቶኝ የማማክረ ስሙ ዝም ብላችሁ ጠፍቶኝ የማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈቶ አንደበታቸው እስከ መቼ ሰው አገር ናት ብዬ ልዋሻቸው። ይገርማል ትላለህ። ድምፅ ይገርማል ትላለህ ወንድሜ። እነዚህ አስባቸው ገና 12 13 ዓመታቸው ቢሆን ነው 11 12 13 ቢበዛ ምናምን ነገር ናቸው። ኢማጅን በ20 ዓመታቸው ምን አይነት ሰዎች ሊሆኑ እንደሚችሉ ምን አይነት ታለንታም ሊሆኑ እንደሚችሉ ኢማጅን ትላለህ። እነዚህ ደግሞ ካፕሎች ሽፉልኝ። የነዚህ ደግሞ ድምፅ ይለያል ትላለህ። እሺ ጀምር። በነገራችን ላይ ሁለቱም ታለንት እንዳላቸው ያውቃሉ እና ማለት ነው በቃ ያስታውቃል። ታለንት ያለው ሰው እኮ በቃ ያስታውቃል። እንዲህ ካከዋሉ ታውቃላችሁ። ምን ነው ጮኸችበት መሰለኝ ጮኸችበት። ቀጭን ነው እንዴ? ቆይ ይወጣል። እሺ አላዝን ግልጹን ልንገርሽ ወኔትቻ አይደለም የቀማሁብህ ከንቱ ቢለፈልፍ ተናግሮ አናጋሪ የወደደ አይደለም። ሁለቱም ግን ታለንት እንዳላቸው ያውቃሉ። ታውቃላችሁ። አይደለሁም ደና
ደካማ ጎኔን ባንቺ አዩብኝና ስሜ ላይ ሄዱ ጎዝጉዘው እንደሳር የወደቀ ዛፍ መች አጣዋል ምሳር ቀን የሰጠው ለታ ቅል ድንጋይን ሰብሮ ወትሮስ አለዘራችሁ ያውቃል ፎክሮ አገኘኸኝ እንጂ ድንገት ስዘናጋ ባይቆጨኝ ለፍቅር የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤ ሽንፈት አልለውም በቃ ባንተ መበለጤን እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማታ ፍቅርን ብዬ እንጂ የምተናነሰው ነገማ በእኔ ነው የሚብሰው ጀግና የጀግና ጀግና ልቤ ቆራጡ ዘበት ነው አንቺን መለማመጡ ጀግና የጀግና ጀግና ልቤ ቆራጡ ዘበት ነው አንቺን መለማመጡ ትላለህ። የሚገርማችሁ ግን ሁለቱም ኮንፊደንስ ናቸው። እኔ እኮ ደስ የሚለኝ ችሎታ ያለው ሰው እንጂ ኮንፊደንስ ያስታውቃል። ታውቃላችሁ። ኔክስት የሚዘፍነው ደግሞ ማለት ነው በቃ ዝም በለው ትላለህ። ምንም እንትን አያስፈልገውም። አንዳንዴ እንዲህ ነው እሺ የሚለው ነገር ባይኖር ደግሞ ድምፁን ታውቁታላችሁ። እሺ የሚለውን እርሱ አንዳንዴ እንዲህ ነው ሰው ወዶ ሰው መጥላት ለካስ ፈተና ነው። አንዳንዴ እንዲህ ነው እየጠበቃችሁት ነው አይደል? አሁን ድምፁን ከፍ ሲያደርገው ምን ልንሰማ እንደምችል አስቡት። እንዲህ ነው አንዳንዴ ሰው ወዶ መጥላቱን አይለምደውም ሆዴ ናዬ እንደነሱ ግን ብችል እኔ ደስ በጣም ከሚያስቀኑኝ ሰዎች መካከል ምን እንደሆኑ ታውቃላችሁ? እንትኖች ምንድን ነው ታለንት ያላቸው ሰዎች ራይጣልነው አሁን ይህ ድምፅ መክሰር ነበረበት። ድምፁ ሌላ ቦታ ወስዶኝ ነበር ለሆነ ሰከንድ ታውቃላችሁ። የሚቀጥለው ደግሞ ማለት ነው ከዚህ በፊት አሰምቻችኋለሁ፣ በሆነ ነገር አሳይቻችኋለሁ። ድምፁ ይስረቀረቃል ብቻ አይደለም፣ በቃ የሀዘን ታውቃላችሁ፣ የሀዘን ድምፅ ነው ያለው። እኔ ሃፒ የሆነ ዘፈን ቢዘፍን የሚያምርበት አይመስለኝም ይሄ ልጅ። ሹፉት ብቻ። ነይ በሏት ተመለይ ነይ በሏት የዋናት ስትፋንዲልያት ሰው አምናም ሲከዳ ሳያዝና መራዋት መንገዷ እንዲቀና ከአንድም ሁለት ሶስት ነይ ብዬ የልቤን ነግሪያት መልሳ መላልሳ ልጅቷም ሁልጊዜ ምዛው ናት። ሳቅና መጫወታ ሲያምርላት እድሏም ሆነና ፈጣሪም ኮነናት ናይ ጊዜዋ መትመሟ ጽጌረዳ ናት ጽጌረዳ ናት ጽጌረዳ እኔ እኮ የሚያስረቀርቀው ነገር ነው የሚመቸኝ እኮ ጽጌረዳ። ሌላውም ካያችሁት የዚህ ልጅ ማለት ነው ሁሌም በቃ አሳዛኝ ዘፈን ነው የሚዘፍነው። አሳዛኝ ዘፈን ደግሞ ያምርበታል። የምትቀጥለዋ ደግሞ ማለት ነው እቺ ቀጥታ ላይክ እስካሁን እንዴት ነው ላይክ ሰው ያላወቃት የምታስብል ልጅ ነች። እንዴት የኔ መሰለ ድምጽ ይባክናል የምታስብል ቺክ ላሳያችሁ። ከንገራ
ربنا نوتو نمم أكو تشينا جالتو أنا بيتي لا 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 بكتو شقيق عاري جنسي فباتو كانغر أكو ربنا نوتو نمم أكو تشينا جالتو ከኋላ ያለው ጽሑፍ አያችሁ ሲንጃለዳ ነው የሚለው። ሲንጃለዳ ማለት አይ ላቭ ዩ ወድሻለሁ ማለት ነው። እቺ ልጅ አይ ሲንጃለዳ ብያታለሁ እቺ Anna beetti la bakatu shagge gaarii hojiin sifa baatu rabbi guddaan obsaan nafa baay'isu humnaan qabee ofiittu sin hambisu jaalalaan siif qabu osoo ilaaltu abbaa horii tanaan kana jijjiirtu haya laalatu shagge haya laalatu እስኪ ያው ወንድ ያለው ሰው እስኪ አልነዘረኝም ይበል አያላለጡ ስትል ወንድ ይሆን እስኪ አልነዘረኝም ብሎ ኮሜንት ያርግ እስኪ ያው እቺ ነው የመሰለች ልጅ አያላለቱ ሻጌ አያላለቱ አከስነጎቴ ኦቶን ሲጃለጀቱ ትላለች አንቺ ከአይን ያውጣሽ ነው የሚባለው ትላለች። ይሄን የመሰለ ድምጽ ይዛ ማለት ነው። የት ነበረች እስካሁን ድረስ ይሄን የመሰለ ድምጽ ይዛ ማለት ነው። እሺ አንዳንድ ጊዜ ደግሞ ማለት ነው ልንገራችሁ ዝም ብሎ በቃ ለምሳሌ ወዳጅ ዘመዶችና እንደቀባሉበት ማለት ነው ዝም ብሎ በተቀመጡበት የሆነ የለም በቃ የሆነ ዝም ብሎ በቃ እንደ ቀልድ የሚያስረቀርቁ ሰዎች ታውቃላችሁ። እንደ ቀልድ በቃ ዘፋኝ የሆነ አስበውበት እንኳን አይደለም የሚዘፍኑት ግን ይሁት ለምሳሌ ልጅ አሁን ጨርሲ ላይ ነው ዝም ብሎ የሚዘፍነው ግን የሚገርም ዘፈን ነው። አፈር የፈጨ ድንጋግር ከምሰው የሚቆጣንም ሰው እኔ ደግሞ የሚገርማቸው ይሄ ድምጻቸው የተያዘ ሰዎች ታውቃላችሁ እዚህ ጋር እና ግን የሚችሉ አሁን ለምሳሌ ምሳሌ ማን አለላችሁ መሰላችሁ መጀመሪያ ላይ ያሳየኋቸው አሁን ይሄ ልጅ ሽፉልኝ ማለት አሁን ይሄ ልጅ ማለት ነው ምንድነው ያልኳችሁ ሰሊና በቃ አገሬ ፍቅሬ አበባዬ ድምጽ የተያዘ ነው ገባችሁ እዚች ጋር ሰሊና ሲል በቃ የተያዘ ነው ግን የራሱ ቀለም አለው ገባችሁ የዚህ ልጅም እንደዛ አይነት ነገር ነው። እኔ ሙዚቀኛ ስላሉ አላወኩትም ቃሉን ለዛ ነው በዚህ ማስረዳችሁ። አፈር የፈጨ ድንጋግር ከምሰው የሚቆጣንም ሰው በሌለበት ትዝ ይለኛል ተቋርፈን ተጣልተን በማርያም ታታርቀን ያሰርነው ቀለበት ለፍቅራችን ታዛ ባንገት ልብሷ ጥለን ዝናብ ተጠልለን ስንተያይ ትዝ ይለኛል ተቃቅፈን የሳቅነው ምድር ልታሞቀው ተፈካችን መቼም አይጠፋም ካይኔ የሷና የኔ መቼም አይጠፋም ካይኔ። እኔው እንደዚህ አይነት ነፍ ጓደኞች አሉ ያነፍ ስላች በቃ ማቃቸው እንደዚህ የሚገርም ድምጽ ምናምን ያላቸው ምናምን በቃ ላይክ ኢቭን ድምጻዊ የሚሆን ምናምን አርቲስት የሚሆን ራሱ አላማ የላቸውም ግን እንዲህ በቃ ድንገት የሚያወጡት ድምጽ ይገርማል ታውቃላችሁ። እሺ አንድ ደግሞ እስኪ ከክፍለ ሀገር ደግሞ እንቀላቅለው እስኪ የሚስረቀረቅ ድምጽ ነው ወዲያ ነው ያንቺ ሀገር ወዲያ ይሄ ደግሞ ፓወርፉል ነው ድምጹ ለቀ ፓወርፉል የሆነ ድምጽ ነው ያንቺ ሀገር ወዲያ ነው ያንቺ ሀገር አይ አልጠይቅሽም ነገር ወዲያ ነው ያንቺ ሀገር አይ እንዳንቺው ሰንቄ ወደዚያው ልሻገር ወዳጅ አስረሳለሁ ያለሽበት ሀገር ስሜ የባከነ በወዲያ ከተማን ምነው አላዝናልሽኝ በፍቅርሽ ስታማ እንዳንቺው ሰንቄ ወደዚያው ልሻገር ወዳጅ አስረሳለሁ ያለሽበት ሀገር ስሜ ጠፍቶ ሲብጠለጠል በከተማሽ ባንቺ ፍቅር መታማቱን እየሰማሽ እንዳልሰማሽ አስችሎሽ እንዴት ዝማልሽ? እስኪ አይችልም በሉ ልብ ያለው ሰው ይሄ ልጅ ሲዘፍን አልነዘረኝም በሉ እስኪ ኮሜንት ላይ
ልብ ካላችሁ ማለት ነው ትላለች። እኔ ራስ እኮ ተከስኩኝ ለሆነ ሰከንድ ምናምን ተከስኩ ምንድን ነው እያልኩኝ። ድምፁ ፓወርፉል ነው ታውቃላችሁ። የሆነ እንትን አይደለም የሆነ የሚደክም አይነት አይደለም ታውቃላችሁ። ኦልራይት እሺ። ደግሞ ሌላ ደግሞ ደመቅመቅ ለማድረግ ማለት ነው የቤት እመቤት ነገር ደግሞ ዝም ብላ ታስረቀርቀዋለች። ላሳያችሁ። ሁሉም ከሁሉም ጎልቶ የሚታየኝ ዘወትር እንድወድ የሚያስገድደኝ አይደለም ገንዘብ ወይም ንብረትህ ግሩም ምንም እኮ በቃ የቤት እመቤት ነች እኮ አያጫታ። በቃ ግን በቃ ስትል ማለት ነው ሌላ ቦታ ነው የምትወስድ፣ ሌላ ቦታ ማለት ነው። ሰባይክ ነው የኔ ያረገ ገና ገና አይደለክ ሽቅርቅር ልታየምት ገና ገና ትውት ነህ አክባሪ ትንሽ ትልቁን። ተከዝን እኮ ወንድም አለ ተከዝን እኮ ትላለህ። የለም ግን ድምጿ የለም። አንድ የሚያስደነግጥ ድምፅ ደግሞ ላሰማችሁ። ወንዲውን ሴት እርግጠኛ አይደለሁም ግን ሳየው ዝም ብዬ ማለት ነው። ትልቅ ጸጋ ነው ከኔ በላይ ያውቃሉ ዘፋኛ ያፍቅርም መጨረሻ ላይ ትሰሙታላችሁ። ቀይ ድምፅ ከየሴት ጋር ነው ሲሉ ማለት ይከብደኛል። እነሱን አትስሚያቸው ግን ፍቅርና ዜማን ምን አገናኛቸው? ምን አገናኛቸው? ስሙት ይሄ ልጅም እንዲሁ ዝም ብዬ ሳየው ወይ ሰዓት ታለንት እንዳለው ያውቃል። ታውቃላችሁ። ምን አገናኛቸው አለ እኮ። እሺ እነዚህ ደግሞ ደብሎ ሽፉልኝ። የእነዚህ ማስደንገጥ ድምፅ ነው። አስደንጋጭ ድምፅ ነው ያላችሁ። ወደው ያበዱለት ወይ ፍቅር ክፉ ነው ትርፉ ሁልጊዜ ወይ ፍቅር አባዜ ትላለህ። ወይ ፍቅር አባዜ አይ ጉድ አይ ጉድ አይ ጉድ ነው ደሞ ሰው በፍቅር ታሞ በሸዋ ላይ ደሴታችሁን በቦረና ልይህ እንደገና። እስኪ ወንድ የሆነ ሰው አልነዘረኝም ይበል። የዚችን ልጅ ድምፅ ሰምቶ አልነዘረኝም በል እስኪ ኮሜንት ላይ። የምር ማለት ነው ይነዝራል ይነዝራል ትላላችሁ። እስኪ ደግሞ እዚሁ እንትን ዳይቨርስ ለማድረግ ደግሞ ማለት ነው የአካል ጉዳተኞችን ደግሞ የሚገርሙ ልጆች ላሳያችሁ። በነገራችን ላይ ከዚህኛው ከምንጽር ካላረገው ልጅ ጋር ማለት ነው ታሪክ አለኝ። ገና እኔ ቪዲዮ ስጀምር ማለት ነው መጀመሪያ ላይ ድሮ ቪዲዮ ስጀምር የሚማሩበት የአይነ ስውራን ትምህርት ቤት ሄጄ ምናምን ቀርጬው ነበር። አይገርም? ግን የዛኔ የሚገርም ድምፅ ነበረው ምናምን ብዬ ቪዲዮ ነበረኝ ሰርቻለሁ ከሱ ጋር። አሁንም እየሞከረ ነው፣ ግን ስቲል እንዳያችሁ ታዋቂ አልሆነም። ግን ስሙ ፍቅር ይባላል። ለማንኛውም ታዋቂ አድርጉት ትላለህ ከቻላችሁ። አንቺ ቆንጆ አንቺ አይናማ። ግን አንድ ጥያቄ አለኝ። ግን ብዙዎቹ ግን አይነ ስውራን ምናምን ግን የሆነ ታለንት አላቸው። በቃ የሆነ ታለንት አላቸው። ብዙ ጊዜ ካያችሁ ወይ ይዘፍናሉ ወይ የሆነ ነገር ላይ ጎበዝ ናቸው። ቶሎ ነይማ ቶሎ ነይማ ቶሎ ነይማ ፍቅር አልተማ ቶሎ ነይማ ቶሎ ነይማ ቶሎ ነይማ ፍቅር አልተማ ነይ ቅርታታይ። እስኪ ልብ ያለው ሰው አልነዘረኝም ይበል። ይህን ሰምቶ
የራሴ ድምፅ ለራሴ አነቀኝ እኮ ትላለህ። የኔ ስደተኛ ነይ ድምፅሽን ልስማ ነይ አርፌ ልተኛ መቼ ትመጫለሽ አይ ማለት አይታክተኝ ፍቅርሽ ካንቺ ሌላ አያስመለክተኝ አይኔ በር በሩን ደጁን ሰማትር ዛሬም ውያዳለው ቀናት ስቆጥር ትላለህ። ማይኬ ግን ተበላሸች መሰለኝ። ኤኒዌይስ ግን ትላለህ እንዲህ እያልኩ ላውራ እንጂ ያፕ አልነዘረኝም በል እስኪ። አሁን ልብ ካለ እነዚህ ልጆች ሰምቼ አልነዘረኝም በል እስኪ ወንድሜ ትላለህ። እንዲህ መያዝ አለብኝ አይ ቲንክ ፎር ዘ ኔክስት ስንት ሚኒት እንደሆነ አላውቅም። ኦልራይት ኤኒዌይስ እሺ። ደግሞ የሚገርም ደግሞ አንድ ልጨምርላችሁ። አንድ ደግሞ ራሱን የቻለ ትላለህ። አሏሽም ነበረ ቃላባ ያረገኝ ድምፁ ራሱ ማለት ነው። እንዲህ በኮምፒውተር የሚሰሩ ድምፆች ታውቃላችሁ? እነዚህ የኮምፒውተር እንዲህ ምንድን ነው ስሙን ስላለማወቅ እኮ ነው የጎዳኝ እንጂ እንዲህ ድምጻችን ብቻ በኮምፒውተር የተሰራ ድምፅ አይመስልም ድምፁ ራሱ ማለት ነው። ግም ተመልሶ ፍቅር አገረሸብኝ አሏሽም ነበረ ቃላባ ያረገኝ ዳግም ተመልሶ ፍቅር አገረሸብኝ ከልክሉልኝ ፍቅርን ገባጣ ይላል እኔ እንደው ትቻለው ምን ፍጠር ይለኛል ምን ፍጠር ይለኛል ታመምለታለው በሱ የተነሳ እኔ እኮ የሚገርመኝ ቀለል አድርጎ እኮ ደግሞ እንዲህ ያለ መስታወቱን ቀለል አድርጎ የሚዘፍናት ነገር እኮ ነው የምትመቸኝ። መየትቼው ነበር ስሙን ላላነሳው አውጄ በይፋ ተናግሬ ለሰው አሁን ታዲያ ስንቱ ማትረባ ቺክ ማይረባ ወንድ ማይረባ ነገር እየሰሩ ታዋቂ ይሆናሉ፣ ፌመስ ይሆናሉ ምናምን። እነዚህ እኮ ይህን ያክል ታለን ተሸክመው ማለት ነው። ብቻ አይሮን ነው እንቀጥ በላችን ላይ ብዙ አሉ። ወደፊትም ማሳያቸዋለሁ። ታዋቂ መሆን ያለባቸው ነፍ ታለንታም ሰዎች ተፈጥረዋል። ኔክስት ደግሞ ማሳያችሁ ማለት ነው አዘፋፈኑ ብቻ አይደለም፣ ከኋላው ከልጁ ጀርባ ያለው ሁኔታ ዘፈኑ ምናምን ማለት ነው። እንደ የልጁ ፊት ማሳዘኑ ላይክ ይገጥማል። ክሊፕ ነው የሚመስለው ታውቃላችሁ። ያው ፊቱን ከኋላ ላይክ እንትን ዝናብ መኖር ምናምን ከዘፈኑ ጋር ይሄዳል ታውቃላችሁ። ልጁም ችሎታል ነው። የተበደልኩት ከፍቶኝ ሳድር አንቺን ሲለኝ ልቤ ፊቱና ድምፁ ሄዳል። ሆኖ ወጥቶ ሲኖር ልብሽን ፍቅርሽን ገላዋን ልየው ሁሉን ልምጣት ትከልኪኝ ያለ ልብም ሰውም ሰው አይሆን አያስብልም። ታዲያ የሚያስብል ልጅ ነው። ፊቱ ድምፁ ያዘናነቡ ከመኪና ውስጥ ሆነ መቀረጹ ምናምን ታውቃ ክሊፕ ነው የሚመስለው ለብቻው ማለት ነው። ለፍቅር አንቺ ዘበናዬ ጣል ጣል አረግሽኝ አይከብድሽ የኔው ጉዳይ አሄ ለመውደድ ጊዜ የለሽ ዋው ትላለህ። አንድ የመጨረሻ ግን ልጋብዛችሁ። ሰው ኮንፊደንስ ሲኖረው ልንገራችሁ፣ ታለንት እንዳለ ኮንፊደንስ ሲኖርህ ማለት ነው። ልንገራችሁ አክት የምታደርገው እንደነዚህ ሁለት ቺኮች ነው። ሹፍልኝ ሌላም አላቸው ወደፊት ማሳያችሁ። ግን በእነዚህ ልሰናበታችሁ። ታለንት እንዳላቸው ሁለቱም ቺኮች ያውቃሉ። በቃ ዝም ብለው ቀብራር ብለው ነው የሚኖሩት በታለንታቸው ማለት ነው።
እነዚህ በማይክ ምናምን ቢዘፍኑ አስቡት አላቸው። ወደፊት አሳያቸዋለሁ። አክቹሊ ላይ ጋት ታለንት ብለን ዛሬ ብቻ አይደለም ነፍ ነው የምንሰራው በእነዚህ አይነት ነገር ማለት ነው። ይህ በሚያስተጋባ ቤት ውስጥ ነው እንግዲህ እንዲህ የሚዘፍኑት። በስቱዲዮ ደግሞ አላቸው። በስቱዲዮ አሁን አላመጣሁትም እንጂ አሳያቸዋለሁ። የሚገርም ድምፅ ነው። ያፕ ትላለህ። አሁን እነዚህ ማለት ነው ስቱዲዮ ኖሯቸው ምናምን ትልቅ ዘፋኝ መሆን የነበረባቸው ልጆች ናቸው ትላለህ። ኤኒዌይስ ያው ጋት ታለንት ብለን ታዋቂ መሆን የነበረባቸውን ታዋቂ አድርጋቸው የምታውቋቸውን ትላለህ። ኤኒዌይስ ፈታ እንዳላቸው የምታውቋቸው ሌላ ታለንት ያላቸው ሰዎች ካላችሁ እስኪ ንገሩ ኮሜንት ላይ እኔም ልያቸው። ለዛሬ በዚህ በቃናል። ቻው